ስለ ስርዓትህን ያዝ። የምርሽ ነው ይመረሻለሽ? ስርዓትህን ያዝ ማለት ስለሱ እያወራሽ ናቸው? አዎ ስለሱ እያወራሁ ነው ማለት። በጣም ይቅርታ አድርግልኝ ዳኒ፣ እስከዛሬ ድረስ በማይገባና በማያገባ ነገር እየከተትኩ አሰቃየሁክ። በጣም ይቅርታ። እንዴት ብዬ ራሱ ይሄን ነገር ማስተካከል እንዳለብኝ ራሱ አላውቅም። አንዳንድ ደፋር ነው እንጂ በህይወቴ ውስጥ ገብቶ የማይሆን ውሳኔ እንዳደርግ የሚያደርገኝ እንዴ። ይቅርታ ዳኒ፣ ይቅርታ ጠይቀው። እንደውም ማንን? እሱ ነገር እንትን ለማለት በል በቃ አይዞህ ዳኒ። ምን ለማድረግ እየሞከርሽ ነው? ስርዓት አይኖርም እንዴ? ጫፏ እንዳነካት ደፋር ከኔ ጋር ሆና ጫፏን አነካት። ባርለም ጫፏን አነካት። ለቀቃት። ስርዓት አድርግ። አትፈልግም እኮ አባቴ ተነገረ። በቃ አትፈልግም። ገባር ያለ ቦታ ነው የመጣው ብያለሁ። ገባር ለምን አትሄድም? አንተ ያማል እንዴ? ማፈሪያ ሲያስጠላ። በቃ ተጠቀመችብህ፣ አለቀ። ኮንትራትን ጨርሳል። ጥፋ ከዚህ ጽጌ ልጅ የሚለውን ነገር ግን እየሰማሽው ነው? ጥፋ ከዚህ ማለት ነው። እንደዚህ እያልሻለሽ ዛሬ ከማን ጋር ነበርሽ? ማን ነው እንዳትነካለች እኮ ለምን አትነካኝ? እስካሁን ተጠቀመችብህ። እንዳትነካኝ ሲጀምር ከአንተ ጋር ንግግር የለኝም። አንተ ታዲያ ንግግሬ ከሷ ጋር ነው። ጽጌ እያልሻለሽ ነገር ግን ይታወቅሻል። አንተ ራስህ ይታወቃ ማለት መልሰሽ ወደዛኛው ህይወትሽ መመለስ ፈልገሽ በቃ አረፍ። ወንድ ልጅ አይደል እንዴ? ምን ማልቀስ ነው እንዴ? ኧረ ኮስተር በል እንዴ! አይረብርም? በቃ አታልቅስ። ምን ታመጣለህ? ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ዛሬም ተመልሼ መጥቻለሁኝ። ዛሬ ለነገረው ነው ማስፈራሪያ እያላክ ነው አይላል። እኔ ምንም ያልኩት ነገር የለም። ይሄ ለተለቅጀት ነው ልጁ አይላል። ምንም አይነት ነገር ጋር እኔን እያገናኘ አሁን እዚህ ጋር ማላውቀው ነገር ሰዓት ከተኝ ነው ይኸውልሽ እኔ እስከዛሬ የታገስኩት ነገር ማግኘት የምትችለው ይኸውልህ በሰላማዊ መንገድ ነው። ይኸውልህ ስታስፈራራኝ ነገሮችን በሙሉ እኔ ላይ ጫና ስታደርግብኝ ምናምን ለጽጌ ስል ያለፍኩት ገባ። አስፈራራኝ ኃይላብ ያስፈራራው ነበር። እንደዚህ ነበር የእናንተ ንግግር። እኔ ነበር ሁላችሁ ኃይላብ ለምን ሌላ ችግር ውስጥ የምትከተኝ? ኖ እስከዛሬ ድረስ ያዳመጥኩ አብር ነው ያለው አይደል? መኪናሽ እንዳልወጣ አድርገኛል። ንገራት ለምን ትፈራ? መኪናሽ እንዳልወጣ አድርገኛል። መኪናሽ እንዳልወጣ በኢየሱስ ስም አሁን ከአቅሜ በላይ ነው ሁሉ ነገር። ኃይላብ ሳይደርስብህ ለምን ሰው ላይ ትደርሳለህ? እኛ ራሳችን ባለፈው ይኸው አስመትተኝ ያየው አይደል? በማላውቃቸው ልጆች ይሄ ሁሉ ነገር የምታደርገው ለምን እንደሆነ አልገባኝም። እኔ የማደርገውን ነገር በሙሉ ላንቺ ስል ነው የማደርገው፣ ለፍቅር ስል ነው የማደርገው። ጽጌ ኃይላብ በቃ በጣም የምታሳፍር ሰው ይሄ ነበር። በቃ በጣም የምታሳፍር ሰው ነው አይደል? የምታሳፍር ሰው ነው። ገባህ? የምታሳፍርኝም ለዚህ ነው አይደል? በገዛ መኪኔ እንዳንቀሳቀስ ታደርገኛለች። ጭራሽ ደግሞ ዱርዬ ልቀት አስደበድበኛለች። ልቀቀኝ እባክህ። ልቀቃት። አትንከኝ ካለች አትንካት። ባለጌ ሰው ነህ። ኖ እንዳነካኝ ካለች እንዳነካት። ባለጌ ሰው ነህ። ከዚህ በኋላ በዳኒ እንዳትመጣብኝ እሺ። ስለ ስርዓትህን ያዝ። የምርሽ ነው ይመረሻለሽ? ስርዓትህን ያዝ ማለት ስለሱ እያወራሽ ናቸው? አዎ ስለሱ እያወራሁ ነው ማለት። ጭራሽ አንተ ንብረቱን ወደ ማገዝ ጭራሽ ማስመታት ምናምን። አንተ ማን ነህ? ይሄ ልጅ ለተለት በሚያደርገው ነገር በህይወትሽ በሚመጣው ነገር እሱን ተንተርሼ ነው ሁሉ ነገር ውስጥ የገባሁት። አትንካኝ። አትጩህብኝ። ከቻልኩ ለታችን አትጩህብኝ። ጽጌ እኔ እኮ ነኝ። የምርሽ ነው? አልገባኝም። ምን ለማድረግ እየሞከርሽ ነው? ጭራሽ ማለት እኔ አንቺን ፕሮቴክት ለማድረግ ያደረኩት ነገር ጭራሽ አንቺን የሚያስቆጣው ነው ተገኘ። ጭራሽ አልገባኝም። ማን ነው ብለህ የምታስበው? ማን ነው? ቆይ ነው እኔ አውራው እንጂ ከኔ ጋር ነበር አይደል? ችግር ማን ነው ብለህ የምታስበው? ገራሽብኝ ነው። ቤት አንድ ቀን ስራ አድርኩ እንደምን ቆጥረኸኝ ነው? አንተ እኮ ትናንት የመጣ ሰው ነህ እኮ። አናውቅም ጭራሽ አናውቅም። ማንም አይደለም። ጭራሽ ዘመድ መከራለ እንዴ! እኔ አንዳንድ ሰው ግን ገደባችሁ ለምንድን ነው የምታልፉት? የነበረባችሁና ያላባችሁ ምን ነው ይሆነሽኛልሽ? እንደዚህ ነው አንተ ነው የማወራው እንዴ? ደፋር ዳን የምርሽ ነው። በጣም ይቅርታ አድርግልኝ ዳኒ፣ እስከዛሬ ድረስ በማይገባና በማያገባ ነገር እየከተትኩ አሰቃየሁክ። በጣም ይቅርታ። እንዴት ብዬ ራሱ ይሄን ነገር ማስተካከል እንዳለብኝ ራሱ አላውቅም። አንዳንድ ደፋር ነው እንጂ በህይወቴ ውስጥ ገብቶ የማይሆን ውሳኔ እንዳደርግ የሚያደርገኝ እንዴ። ይቅርታ ዳኒ፣ ይቅርታ ጠይቀው። እንደውም ማንን? እሱ በገዛ ንብረቱ ምን አረገ? ምንም አላረገም። እስከዛሬ ድረስ ባለ ስልጣንና ባለ ነገር እንትን ለማለት በል በቃ አይዞህ ዳኒ። ምን ለማድረግ እየሞከርሽ ነው? ስርዓት አይኖርም እንዴ? ጫፏ እንዳነካት ደፋር ከኔ ጋር ሆና ጫፏን አነካት። ባርለም ጫፏን አነካት። ለቀቃት። ስርዓት አድርግ። አትፈልግም እኮ አባቴ ተነገረ። በቃ አትፈልግም። ገባር ያለ ቦታ ነው የመጣው ብያለሁ። ገባር አይደል? ጽጌኔ ማስቀኛ እንጂ አንተ የሚወደድ ነገር የለም። እሺ እንዳትንከኝ። የሚወደድ ስበና የለም። ጽጌ የምርሽ ነው? እኔ እንደዚህ ያወራሽኝ ያለሽ የምርህን ነው? አንተ እንደዚህ እየጠበቅከው ማለት ምን ለማድረግ እያሰብሽ ነው? ማለት ምን ለማድረግ እየሞከርሽ ነው? አይዞህ በእውነት አይዞህ። በጣም ነው የምታሳዝነው። አይዞህ እሺ፣ አይዞህ እስከ ዛሬም ላንቺ ብዙ ነገር ትቻለሽ፣ ብዙ ነገር አለፈዋለሁ። አሁንም ቢሆን ችግር የለውም። አትጮህብኝ። ከፈለክ መሄድ ትችላለሽ።
መረሻ ቢስ ማለት ጫፏ እንዳነካት ለቀቃት። ጫፏ እንዳነካት መረሻ ቢስ ማለት ከእሱ በልጦብሽ ነው። ከእሱ ጋር እያወዳደርክ ነው እኮ እሱን እየመረጥሽ ነው። አንተ ራስን ከእሱ ጋር እያወዳደርክ ነው። አንቺ እሱን እየመረጥሽ ነው። ማነህ አንተ? በህይወቴ እኮ አንድ ወር አልሞላም ስትገባ ጭራሽ የዛሬ ስንት ዓመት የማውቀው አንቺ ህይወት ላይ ኃላፊነት ለመውሰድ እኔ ረጅም ዓመት መቆየት አለብኝ። ለረጅምና ስለማጠር አይደለም ማለት ለአንቺ ፍቅር ለመስጠት እኔ ረጅም ዓመት የታውቀው ሆኖ መኪናውን የምታሳግተው አንተ ማነህ? ከዚህ በኋላ አዳምጠኝ። ከዚህ በኋላ ዳኒ ላይ ጫፉ ላይ ደረስክ ማለት እኔ ላይ ደረስክ ማለት ነው። እሺ የምር አንቺ በዚህ ልክ ለሱ ተሰምቶሽ ነው እኔ እንደዚህ ያወራሽኝ ያለሽ? አንተ የምርህን ነው የማወራው ነገር በጆሮ እየገባኝ አይደል? ተሰምቶልሃል? ጭራሽ ላይ መጀመሪያ እኮ የራሴ ነበረች። ምንድነው የሰው ንብረት ነው ሰርቶ ደፋር በጣም ደፋር ነህ። ከዚህ በኋላ ያለን ግንኙነት እዚህ ጋር ማቆም እንችላለን። እሺ የምር ጽጌኔ ነው እንደዚህ እያወራሽኝ ያለሽ? የምርህን ነው አንተ ማለት በጣም ነው የምታሳዝነው በእውነት። አታልቅስ እሺ በቃ በቃ አታልቅስ እንዴ ወንድ ልጅ አይደለ እንዴ? ያን ማልቀስ ነው። አንተ ወንድ ልጅ አይደለ እንዴ? አታልቅስ በቃ አታልቅስ አትንካት። አንተ ጋር ንግግር የለኝም ጽጌ። አንቺ አውሪ አትስራት ይኑርሽ ጫማና ነካት ወለልዘ ና ዳኒ እንደፈለክ ይኑር። እኔ እንደፈለክ ማለት ትችላለህ። እሱ እንዳትነካው እሺ። ማን ስለሆነ ነው ማረጋት? በቃ አትንካት። ልቤን ታውቂዋለሽ አይደል? ምን ልብ አለ የምን ልብ ነው የምታወራው? ወንዶች ግን በጣም ነው የሚገርሙት። እንዴ ጽጌ አንቺ ነሽ ማለት ያቺን ማቃት ሴት ናት እንደዚህ ሆና ተገልጣ የታውቃታለህ ጽጌ? አንተ ራስህ የምርህን ነው። ደፋር ነህ፣ በጣም ደፋር ነህ። ብሮ ለምን ነው ስልክ የማታስገባው? ምን ሆነ ነው እንዴ? ስልክ ብርቅ ነው እንዴ? አስገባው እንጂ ለምንድን ነው የምታቁለጨለጨው እንዴ? ብርቅ ነው እንዲያስገባ። በቃ ሂድ ተጠቀምንበት እኮ ሂድ። በቃ ገባ። እስካሁን ዳኒ ኮንትራቱ ነበር። ከዚህ በኋላ እሱን ለማስፈራራት አይደለም፣ ንብረቱ ላይ አንድ ነገር ለማድረግ አይደለም። አጠገቡ ብትደርስ ከእኔ ጋር ነው የምትጣለው። ኖ እኔ እጨርሰዋለሁ። እንዳትነካኝ እኮ ተረጋጊና አውሪ። ንብረቱ ላይ አልደረሰብህም። ይሄ ሁሉ ነገር ሳደርግ የነበረው ለአንቺ ስል ነው አይደል? ማለት የሁሉ ነገር ሳደርግ ስለምትወደኝና ስለምታፈቅረኝ ነው። ስለዚህና ያን ማድረግ ይስተት ነው። አንቺን መጠበቅ እስከዛሬ ድረስ አስገድደኸኝ ነው እዚህ ነገር ውስጥ የከተትከኝ። ከዳኒ ጋር እንድርቅ ያደረከኝ አንተ ነህ። ደፋር ጽጌኔ እኮ ወይኔ አይላ ማለት አንተ ቤተሰቦች ያንተ ማለት ከማን ጋር ነበርሽ? ምን ነው እንደዚህ እያልሻለሽ? ዛሬ ከማን ጋር ነበርሽ? ማን ነው እንዳትነካለች እኮ ለምን አትነካኝ? እስካሁን ተጠቃለች። እንዳትነካኝ ሲጀምር ከአንተ ጋር ንግግር የለኝም። ንግግሬ ከእሷ ጋር ነው። ጽጌ እያለች ያለሽው ነገር ግን ይታወቅሻል። አንተ ራስህ ይታወቃል ማለት መልሰሽ ወደዛኛው ህይወትሽ መመለስ ፈልገሽ ነው። በቃ አረፍ። ወንድ ልጅ አይደለ እንዴ? ምን ማልቀስ ነው እንዴ? ኧረ ኮስተር በል እንዴ! አይደብርም እንዴ? በቃ አታልቅስ። ምን ታመጣለህ? ምን ታመጣለህ? ከአንተ ጋር ንግግር የለኝም። ከእሷ ጋር ንግግር የለም። አትፈልግም